ሚዲያ ላይ ማን እያለ ማን ነው ስለ ኢትዮጵያ የሚያወራው ማን ነው አረንጓዴ ቢጫ ከኋላው ነስንሶ የተቀመጠው የሚለውን መልስ ይሰጣል። ገብቶቻል? ማን ነው እንዲ ኢትዮጵያ እድሜ ልኳን የጦርነት ታሪክ ያላት ለምን እንደሆነ አሁን ነው መልስ የሚመለስላችሁ። ከድሮ ጀምሮ ሚኒሊክ መጥቶ ሄደ። ከዛ በኋላ ኃይለሥላሴ ሲተኩስ፣ ከዛ ጣሊያን መጣ። ከጣሊያን በኋላ ደግሞ ማሬ ባሬ መጣ ይላል። ከዛን ሶማሌ ገባ ይላል። ከዛ በኋላ አሁንም ደግሞ እንትና ሊገባ ነው። ይሄ ሁሉ ባንዳ ስለበዛ ነው። በየትኛውም ዘመን ባንዳና ቡዳ አታውቅ። ዛሴት ገና አሁንም ይቀጥላል። ምክንያቱም እኛ ለባንዳነትና ለቡዳነት በጣም ሬዲዮንን የተቀመጥን ሰዎች ነው። ገብቶቻል? በእንደዚህ አይነት ሰዎች ጭንቅላት ነው ኢትዮጵያ ሊተነትኑ መድረክ ላይ የሚገባበዙት። ይሄ ነው የሚያሳዝነው። ገብቶቻል? ስንት መንግስታት ኢትዮጵያ ነበራት አልፈዋል። ኢትዮጵያ ግን አለች። ኢትዮጵያ አለች። መለስ ሲሞት ኢትዮጵያን ወስዶ አልገደላት፣ ይዟት አብራት አልተቀበረ። ገብቶቻል? ሲሰራ የነበረው ወይ ሲጀምሩ የነበረውም መሰሪም ነገር ሆነ ጥሩ ነገር ቀጥሏል። ራይት ያ አብቹም ሲወርድ ኢትዮጵያ ትቀጥላለች። የሰራቸውን ፎቅና ምናምን ተሸክሞታ ሄድ ስም ይቀጥላል። በእንደዚህ አይነት ዓመተ ምህረት እንዲህ ኢትዮጵያ ላይ ተደርጓል የሚለው ነገር ተጽፎ ነው የሚቀመጥላችሁ። ባሌን ጎዳው ብላ እሙሟን በዘነዘና ነው ያለው። እናንተ በሙቆጫ እያደረጋችሁትን ያላችሁት የፊስቱላ መምተኛ እንዳትሆኑ፣ ሴቱም ወንዱም ዮኒ ሞንክ ፍየሌ አንተ 6 ጣት ማለት ነው እና ብጤዎቻችሁ። እኛ የምናውቀው ባሌን ጎዳው ብላ በእንጨት ነው። እናንተ ወንዱም ሆነ ሴቶቹ ወደዛ አይደልን ጌም ይልክብኛል እንደ ቤሽቲያ ሰው ገብቶቻል? ዘነዘና አይ ብላችሁ ሙቆጫ ለኢትዮጵያ ጉዳት ዶክተር አብይን የጎዳችሁ መስሏችሁ ዮኒም ብትሆን በወንድነት ዘነዘና አንሶኛል ብለ በሙቆጫ ራስን እያደረክን ያለው ዛሴት አንድ ነገር እርግጠኛ ሆኜ ልንገር ይሆን ፓስፖርት አንተ ካሳደስክ ትወልና ትፋቢ። እሺ ፓስፖርትን አሁን ነው ምልክልህ። ባይዘው ቆይ ላምጣልህ። እንዳው ወደ ቶፒኩ ከመሄዴ በፊት ላምጣልህ፣ ፓስፖርትን ላምጣልህ። እኔ ጋር እንዴት ሙሉ ኢንፎርሜሽን እንደምልክልህ ማለት ነው። ፓስፖርትን ታየዋለህ፣ ታሳድሳታለህ። አንተ የአሜሪካ ነዋሪ ነህ እንጂ ፓስፖርት ኢትዮጵያ ነው የሚለው። ልታሳድሳት ትሄደለ ሙሉ ፓስፖርትን አሁን ነው ለሚመለከተው አካል መሰጠል። አንተ የሸርሙጣ ልጅ እሺ። ያ ጉርጥ ህሊና በለጠ አንቺ ፓስፖርት ልታሳድሺ ሄደሽ ወረቀትሽ በስነ ስርዓት ከተሰራ እናቴ ትሙት የለው ውሸቷ ነው። እንትና ፍየሌን ተውት። እሱ በፓስፖርት አለም በሌላም ነገር እየተፈለገ ነው ያለው። እየኖረ እንዳይመስላችሁ ዋይፋይ ያለበት ቤት ውስጥ ብቻ ነው የሚቀመጠው። እዛ ሴት ገብቶችን እነማን እንደምታስቀምጡትም እናውቃለን። እኔ ነኝ ያላችሁ ቅራቅንቦ ባለ ሀብቶች ለራሳችሁ መቀመጫ የሌላችሁ ከሀገር ሀገር ስትዘሉ የምትውሉት በደም ነው የምናውቃችሁ። ያ እዛ ሴት ዮኒ አንተ ጊዜው አልቆ ልታሳድስ ሂድና ከታደሰ ሄለን ውሸታም ነኝ ትለኛል። ሙሉ ፓስፖርት እኛ ጋር እዛ ሴት ተስፋ ቆርጣ አሁን ለፍልፍ፣ አሁን በጣም ለፍልፍ። እሺ ያ ህሊና በለጠ እንደዚሁም ድሮም እጄ የገባኝ ሰው ነሻል። አንቺ ፓስፖርት ልታሳድሺ ኢትዮጵያ ኤምባሲ ዱባይ ትሄጂና ኢቃማሽ እንዲበላሽ ነው ማድረግሽ። ኢቃማሽ እንዲበላሽ ነው ማድረግልሽ። አንቺ ጉርጥ፣ አንቺ ቁሻሻ ታይኛለሽ። ፓስፖርት ሳይታደስ መቼም ኢቃማሽን ለዋት ታስመችም። ራይት ታያለሽ። እንትና ፍየሌን እሱን ተውት እሺ። ያ ችግር የለው። ኢትዮጵያ እንድትወድቅ እየሰራ ከኢትዮጵያ ምንም ነገር አትገላገሏት፣ ምንም አትገላገሏት ማለት አትገለገሉ። ታያላችሁ። ለእናንተ ተንኮል ስለው እንዲህ መርቅኝ የመጣሁት እንዲህ አይነት ነገር አለ እንዴ የሚመችኝ ውስጤ አጀንዳ ስላጣው ነው የደበረኝ እኮ ባይዘው ይወት በጣም የደበረኝ አጀንዳ ስላጣው። አጀንዳ ፍጠር እንደዚህ የሚያመረቅን ምድረ እከካ። እኔ ልንገራቸው
ድገምላችሁ ድገመው ጆከር ፕሌስ ድገምላቸው። ኤርትራዊ እህታች ራሱ በዘር መጥራት ከበዳት፣ ሼም ያዛት። እንደዚህ አማራ ኦሮሞ ማለት ከበዳት እና ግን እንደዚህ ነው የሚባለው ትላለች። ምን አለ ኢትዮጵያ ብንልስ ትላለች። የኛዎቹስ ምን አለባቸው? ሲጀመር ፍየሌ እዚህ ሚዲያ ላይ የመጣው አማራ እንዲጠላ ነው የመጣው። አንተ ቆሻሻ ሰውዬ፣ አንተ እከካም፣ አንተ እድፋም ስድስት ጣት ሰውዬ አማራ እንዲጠላ ልትሰራ ነው የተላከው ነው የምልህ። ገብቷል? አማራ እንደዚህ ነው እንዴ ለሀገሩ ተብሎ እንዲጠላ፣ ጭንቅላቱ እንደዚህ ጥንባም ቆሻሻ ነው እንዴ ተብሎ እንዲጠላ፣ እንደዚህ ስድብ እንጂ አማርኛ የስድብ ቋንቋ እስከሚመስል ድረስ ቲክቶክን ዓለምን በእንደዚህ አይነት መንገድ የመሰረትከው አንተን፣ አንተ ቆሻሻ ልጅ፣ አንተ ወንድ አገረድ ማለት ነው። ገብቷል? ያ አሉ እንጂ ልክስክሱ የእውነት አማራ መስሏቸው ከነሱ ጋር ሚልከሰከሱ አይገባችሁም እንደ ጋይስ? አማራ እንዲጠላ እያደረገን ያለው አማራ ባንዳ ነው እንዴ? ቀን እስከሚያልፍ የአባቴ ገበሬ ይግዛኝ የሚል ተረት ያለው መሰለኝ እኮ። እንዴት ነው ለሱም የምትሆኑት ጋይስ? አይገባችሁም? እስከዛሬ የሚያደርገው ነገር እውነት የሊ ትንሽ ለአማራ ቢያስብ ታውት ራሱ ስለሚለው ፋኖ እንኳን ቢያስብ ሳራ ዳጣ የምትባለው ለፋኖ ስታዋጪ የነበረው ደረሰኛ አለ ሰጥቻ አስይዝሻለሁ ማለት ምን ማለት ነው? ይሄም አልገባችሁ? ደደቦች ናችሁ እንዴ ጋይስ? ተው ጋይስ። ይሄ ሰው የአማራ እንዲጠላ ሚዲያ ላይ የተላከ ሰው ነው። ሂዝ ባንዳ። ማንኛውም ሰው በአማራ ፓርቲ ውስጥ ሆነ ፖለቲካ ውስጥ እንዳይገባ፣ እንደዚህ ከሆኑ ማን ከነሱ ጋር ይቀላቀላል ብሎ የአማራን ፖለቲካ ማንም ማላገጫ ሆኖ ዳሩን ይዞ እንዲቀመጥ የተላከ ሰው ነው። 4 ነጥብ ጋይስ። ማን የላከው ምናምን ለራሳችሁ ድረሱበት። ገብቷችኋል? አይገባችሁም እንዴ? አንድ ነገር ልንገራችሁ። ስሙኒ ሳይቀበል በገባው መጠን በፈለገ መንገድ ሲናገር የነበረው መወጣ ነው። እኔ ስንት ዓመት የማውቀው አይኖ ዘር ይሳደባል ምን ይላል ምናምን፣ ግን ቢያንስ 0.1% ቢሆን አስተዋጽኦ አድርጓል። የአማራ ማንነት ቢገባው ያንን 1.0 እንኳን ክሬዲቱ እንዳይቀነስ እሱን አፉን ከፍቶ ፎቶ አንስቶ አይለቀውም ነበር። ገብቷችኋል? አሁንም አልገባችሁ? ስድብ ያለበት ቦታ ነው ኢንቫይት የሚደረገው። አማራ ወክሉ ጋይስ። ይሄ ሰው ተው፣ አማራ እንደዚህ ናችሁ። ይሄ ቆሻሻ 6ኛ ጣቱን እንኳን መቆረጫ የሌለው እከካ ጋይስ። በባንዳ አትጻፍ ከዚህ ቆሻሻ ሰው ጋር እንትን ብለ ጋይስ። ፋኖ ነኝ የሚል ሰው ፋኖ ትክክለኛ መንገድ ይሁን ስህተት መንገድ ይሁን እሱ ችግር የለው፣ እነሱ ይደኛኙ። ግን ለፋኖ ያዋጣሽበት ወረቀት ደረሰኝ እኔ ጋር አለ አስይዝሻለሁ ማለት ምን ማለት? ሌላ ሰው ለፋኖ ብር እንዳያዋጣ እያደረገ ነው ማለት እና ምን ይዘህ ነው ከሱ ጋር የምትጓዘው? አረ ጋይስ ንቃ በእናታችሁ ጋይስ። ይሄ ሰው ያልገባችሁም እንዴ ጋይስ? 13 ኪሎ የሆነ ሰውዬ እንዴት ነው እናንተን ሁላ የሚሸውደው? እንዴት ነው አብራችሁ በግ ሆናችሁ በጣጣ ሆናችሁ የምትሄዱት? ይሄ ሁላ መልስ በቃ አልተመለሰላችሁ። እንደዚህ አይነት ጭንቅላት እያየ እኔ የአማራን ፖለቲካል ልቀላቀል ፈልጌ እንዴት ነው የምቀላቀለው? ገብቶቿል? የምትታገለው አካል ያለ ነው ሀገርን ታስቀጥላታል። ዶክተር አብይ ነገ ቢወርድ ኢትዮጵያን ተሸክሟታልም አብሮ የሚቀበረው። ስንት መንግስታት ነበራት፣ ኢትዮጵያ ግን እዛው ናት። እቺ ላይ ተመረጠች አልተመረጠች ምንም ይመጣና የሚሄድ ነገር እኮ የለም። ግን ሌላ ነገርም ቢሆን ሀገርን እንዴት እያለጣለጡ መሸጥ ብቻ አለም ከታትፈው ዋጋውን ሸጠው ሳናውቅ ራሱ ሸጠውት ላይ ሄዳሉ። ፊት ቢሰጣች ቆሻሻ ደደብ
ብትታለብ ከድድብና በስተቀር ምንም የማይወጣ እንጨጭ። አንድ ነገር ልንገርህ፣ ዮናስ ማኛ የምትባለው አንተ እከካም ማለት ነው ምን ያህል የፍየሌ ተጎታች እንደሆንክ ግልጽ ምን እንደሆነ ታውቃለህ? ትናንትና ወዲያ በምን ይቅርታ እንዳለ አላውቅም። ይቅርታ ሲል የፖለቲካ አላማህን ስለ ሀገር ራሱ ያለህን አላማ አስቀየር። ይሄን ያለው እንዴ ሪሞቱ ያንተ ሪሞት እሱ ጋር እንደዚህ ነው እንደሚቆጣጠር ይሄን ልፍስፍስ ዝርክር ቆሻሻ ሰው ነህ እንዴ? እናትን ዘግዝቆ ልጅን ላው ላይ ጨምሮ ደረት ሲያስቀላለ የነበረው እሱ ነበረ። ገብቷል? ወኔ ቢስ ይልወለድና እንከፍ እንከፍዋል ሆኖ ይቀራል። እንደሱ ላጫም ቆሻሻ ነገሩም ብለን ነው እንጂ ገብቶቻል። ምንም አታመጡም እኮ ምንም እኮ አታመጡ ምንም እኮ አታመጡ። አንድ ነገር ልንገር፣ ምንም ግን አታመጣም። ዮኒ ፓስፖርት አሁን እያየሁ ነው ምልከው። አንተ ፓስፖርት ካሳደስክ ሄለ ውሸታውን ነው ትለኛለች ህሊና በለጠ። አንቺ ዱባይ ላይ ኢቃማ አለቀ ብለሽ ወይ ደግሞ ፓስፖርት ልታሳድሺ አንቺ እዛ ዱባይ ኤምባሲ ትደርሻታለሽ። እንደዚሁም እጄ ላይ እንዳለሽ ታውቂኛለሽ። ፍየሌን ተውት። በነፍስ ዋይፋይ ያለበት ጉሪ ውስጥ ብቻ ቁጭ ብሎ ነው የሚገባው። እሱ የቤት አድራሻ አይደለም ሶፋ የሌለው ሰው ገብቶቻል። እና ሌሎቻችሁ ማናውቃችሁ ዜድ የምትባሉት ይሰካራም እቤቷ ቢፈተሽ ከሁለት ጠርሙስ ቢራ በስተቀር የማይገኙ እሷን ተዋት። ልቃሚ ንፍጣ ባለፈው ወር ያደረገችው ሞዴስ ራሱ ረስተዋለች። ሂጂና አውልቂ እከካ ስታስጠላ እዚህ ልቃሚ ቅርናታ። የባለፈው ወር ሞዴስ ውስጡ አላውን ቢፈተሽ ረስተዋለች። የለችም እኮ ዜድ እንደዚህ ያለች ምናምን የባለባቷ ዜድ ቅራቅንቦ ላጫ ጥርሷን እንኳን በአራት ቀን ፍቃ ማጨረስ የማንም ደደብ አፍ ኢትዮጵያ ስትጠራ ነው የገረመኝ። ገይስ የሆነ ነገር የሚያስቀሩ ነው የመሰላቸው። ኤርትራኖች ምን አረጉ ገይስ? መብታቸው ነው የፈለጉትን ሰው እነሱ ልጆች ማንም ሰው እንዲመርጣቸው ማስታወቂያ መስራት መብታቸው መብታቸው። ነይና ምረጪኝ ሲሉ እኔ ከመረጥኩ ምን ችግር አለ? ኢትዮጵያዊቷ አሁን ስላለች እንጂ እኔ ኤርትራ ልጆች ሳስመረጥ ነበር፣ እታወቃለሁ በማስመረጥ። ለምን ኢትዮጵያ ከሌለች ለምን አላስመረጣት? ምንም ቢሆን የሚቀርቡ እነሱ ናቸው። እነሱ ለኢትዮጵያ አንተም ቢሆኑ ማለት ነው፣ ችግር የለው። ጭንቅላታቸውን አውቀው ጋይስዬ እነ ማሃሪ አድራሻ እንኳን የለ። ማሃሪ አንተ ቆሻሻ፣ አንተ ሚኪ፣ አንተ የአዳማ ትራፊ እስከዛሬ ከአይምሮ ያልወጣ ጋይስ። እነዚህ አምቼ ነው ካስቸገሩን። ቲፒካል ኤርትራኖች እኮ ጋይስ ስለ ኢትዮጵያ ምንም ነገር እንኳ ደንታ የላቸውም፣ ክፋት የላቸው። ይሄ አምቼ ያጎረስኮ የለም እነሱ ናቸው እኮ ጋይስ። አወቁሽ ናኩሻል። ሙሉ ሰውነታቸውን ኤርትራ ላይ ያስቀምጡና ኢትዮጵያን ለመጋጥ ግን አንገታቸውን ኢትዮጵያ ላይ ያደርጉታል። ምክንያቱም የሚጋጥ ማንነት ያለው ኢትዮጵያ ላይ ነው። ሙሉ ሰውነታቸው ከና አራት እግራቸው ኤርትራ ላይ ነው። አንገታቸው ያለው ኢትዮጵያ ላይ ለመጋጥ ምድረ ጋጦት። ይሄ አምቼ ነው ያስቸገረን ጋይስ። ነፃ ኤርትራኖች ኢትዮጵያ ማያውቁ እንደዚህ አይነት ተንኮል አያውቁ። ምን እንደምታወራ ራሱ አይገባቸው። ይሄ ያበላው ጃነ ከስከይ ምናምኖች ናቸው። ጭራሽ አማራዊ ተጠንቀቁ ኢንፎርሜሽን እናወጣለን ብሎ ያስፈራራቸዋል። ማማሃሪ እስቲ መጀመሪያ ፖስታ አድራሻ እንኳን ይኖር 12 ደርዘን ፌስታል ትገዛለህ። ያኛው ለካካ ያኛው ለሽንት በየኬላ ላይ ካካ እየጣልክ የምትሄድክ ቤሽቲያ ሰውዬ ሴታ ሴት ቁጭ ብለህ ደግሞ አማራና ኦሮሞና ምናምን ብለህ ልትከፋፍልም ትፈልጋል። መጀመሪያ እስቲ ሀገር ላይ አንድ ድንጋይ አስቀምጡ። እስቲ አንድ አበባ ትከሉ። መጀመሪያ ይጽደቅላችሁ። ቆሻሻዎች መግባት ስለማትችሉ ምንም ህልም ስለሌላችሁ ሌላ ሀገርን ብናደርግ ብንወረስ ብላችሁ ስለምትፈሩ ያላችሁን ብር እዚህ በፔፓልና በምናምን ታወጡታላችሁ። ይሄ ብቻ ነው ምስጢሩ። ኢትዮጵያንስ ከዚህ ከሄድኩኝ ሀገሬ ይገባሉ የሚል ህልም አለ። ለዛ በየቲክቶክና በየምን የሚያባክነውን ሀገሩ ላይ ዩዝ ያደርገዋል። ብኩን ስለሆንክ ነው ብር የምታወጣው እንጂ ቢኮዝ ኦፍ ኖት ሀብታም አይደለም። አንድ አይነት ክፍያ ነው የሚከፈለ። ገብቶቻል። ትንሽ ነህ ተብለህ ስለኖርክ ትልቅነት እዚህ ሲወራልህ
እንትን ስለሚመስላችሁ ለዛ ያላችሁን ሁላ ታወጣላችሁ። ኖ እኔ ህልም አለኝ። ለአንተ ሰጥቼ አይደለም እኔ ባዶ ቀርቼ በአንተ ስሜ እንዲጠራ ብቻ መልክ ስሰራ ምኖረው። ገብቷችኋል? መንገደኛ ሰው ሁሌም ብር አለው ባይዘው ለመንገድ ያዘጋጀው ማለት ነው። ሃይ የሚያዘው ትእዛዝ ይሁት ጋይስ እኔ በጣም ነው የሳቅኩት። የሚገርማችሁ ሰው ትዝጋ አንድና አንድ ቀጥታ ለኢትዮጵያ ዘመን ቀጥታ ማለት አንድና እኔ እንደብርገና ሀመዱ አባ የማይመለከተው ጭራሽ የቤታን ድምፅ ነው ያፈት የሚሉት። እንደምን አባል ያለው እነ በልቃጣ እኔ እንደዚህ አይነት ፓርቲ አላውቅም። ማሳስባችሁ አማራ እንዳትመርጡ። እውነት ከመቼ ወዲህ አንተ ለአማራ ምናምን መግለጫ ሰጣላችሁ? እግዚአብሔር ማሳሰቢያው ላይ ትሰጣላችሁ። ምን ነው የምታርጉት? አለበለዚያ ዘመነ ካሳይን ከኤርትራ እናባረዋለን ነው እንደ ፖለቲካ ስታወራ ማለት ነው። እስቲ ሀገር ቤት ግባ አንተ መሀሪ የምትባል እስቲ ቁጭ ብሎ የህዝብ ሽንት ቤት ላይ ለመሽናት ወግ ማድረግ ይኑር። አንተ እከካም ልቃሚ ሁሉ ሰው አማራ ነኝ ብሎ እንደተሰለፈው እንደ ጆከር ሰው ሁላ እንደዚህ አይነት ሸለፈታም ሰው ይመስላል እንዴ አንተ እከካም? ጆከር ወይ ፍየሌ ማለት አማራ እንዲሰደብ የተላከ ሰው ብቻ ነው። በቃ 4 ነጥብ። አማራ እንዲጠላ ማን የላከው ምናምን ራሳችሁ ድረሱበት። አማራ እንዲጠላ ሚዲያ ላይ የመጣ ሰው ነው። ዛሴት ፖለቲካ አመለካከት ምንም የሚናገረው ፖለቲካ የለው። የእንትና ሞት ይቁም በስተቀር እንዲህ ብሎ እንዲህ ብሎ የሚናገረው ፖለቲካ የለው። እንዲህ ነው እንደ ፖለቲካቸው ተብሎ ሰው እንዲጠላ ስድብ ከዘር እስከ ምናምን ሲሳደብ ነው የምታውቁት። የሚናገረው የሚያላግጠው ተንኮሎች ያሉ በቃ አማራ እንደዚህ ነው። አቦ ወደዛ ሄዱልኝ። ጊፍት እንትን የምትልኩብኝ ሰዎች ገብቷችኋል? ያ ሞጣን ፎቶ አንስቶ የላከው ሞጣ እንዴ ጋይስ፣ ሞጣ አሁን ነው ጌም የጀመረው። በቻለው በገባው መጠን ሲሟገት ነው የማውቀው። አልገባ ስትለው ነው ተናዶ የሚሰድብሱ። ቢያንስ የሆነ ነገር ለአማራ ማድረግ የሚችልን ሰው እውነት ስለ አማራ ቢያስብ ሞጣ ላይ እንደዚህ አይነት ደባ አይሰራበትም ነበር። 2 በቅርብ ሳራ ምንድን ያላት አስይዤ ወደ ሀገር አስመልስሻለሁ ለፋኖ ስትረጂ ደረሰኝ እኔ ጋር አለ። ምን ማለት ነው? ካሁን በኋላ ለፋኖ ማን ነው ብር የሚልከው? ይሄ ካልገባ ተዋለዱ ሂዱን። አንድ አይነት ደደብ ልጆች ትወልዳላችሁ እዛ። የእውነት ቆንጆ ትዳቀላላችሁ እዛ። የእውነት እከክለ ከዛ የሱን ጭንቅላት ተማምነው መጥቶ ሊሰብኩ ይፈልጋሉ። አማራ ትመርጥና ምናምን ወየውል ይላል። ማን መሀሪ ባለፍ ጥቁር ፌስታል እያየ ነው ፊት ለፊት ላይ ቦጮጮን ያነሳል፣ እዛው ይበላል ምናምን ነገር ዝርክርክ ግማታ። አንተ ያልኖርከው ኑሮ እዚህ ጊፍት ስለምትልርክ ኖርን እኛ እንደዚህ ኤርትራኖች ምናምን ትላለህ እንዴ? አልኖርክም። ኤርትራን አታውቃት። ምታወራበትን ምትራቀቅበትን ቋንቋ ራሱ የሰጠነ እኛ ኢትዮጵያኖች ነን። ገብቷል? ትግረኛ ተናጋሪ ሲሰለጥን አማርኛ ነው የሚያወራው። እውነቱን ነው የምነግራችሁ። ዛ ሴት እዚህ ስትራቀቋለ እንዴ የምናያችሁ አሚቾች በንጹህ ከኤርትራ የመጡት ላይ አማርኛ ትፈልጽ እንዴ ካልተረተርኩል ካልተነተንኩ ብላችኋል። ልጆቹን ልባቸው የምታደርቁት አማርኛ መቻልን እንደተማረ ሰው አለ እንዴ የምታዩት? ቁሻሻ የስልጣኔ ምልክት የመሰለን ማንነትም የሰጠን እኛ ኢትዮጵያኖች ነን። ሉክስኩስ ቁሻሻ ጭራሽ አማራ ሙሉ ሊያዝ ይፈልጋል እንዴ? who you are? I am Ethiopia. እጃችን አናስገባም ብላችሁ የማንሰዎች ሆናችሁ አስቁሟቸው። ካልሆነ ግን ቀጠናው ላይ የሚደረገው እንዳለ ሚስጥር እንዲያገን ዘርግቱ ማውጣት ውድ አለሰብቶቻችን እነዚህ በተለይ የአማራ ልጆች እንዳይመርጡ አስቁሟቸው። አለበለዚያ ቀጠናው ላይ የሚደረገውን ደባዎች ሁላ እናገራለሁ። የጦር ስምምነታቸውን ለዚህ ነው ጋይስ ያጸ ለራስ ቀጠና ይኖር። እስቲ አንተ መጠቋ የእውነት
ጭራሽ እንደዚህ ልትመርጡ ላትመርጡ የሚል ውሉላ ነበራችሁ ጦርነቱ ላይ። እግዚአብሔር ዘመነን የተቀበላችሁት ለዛ ነው። እንደዚህ አይነት ግማታም ጭንቅላት ነው ጋይስ በፖለቲካ ላይ የሚያወራው። ታዲያ ማረፊያ ካገኘ ዝንብ ማረፊያውን ካገኘች ምን አገባት? እነ ጆከር ማረፊያ አለው ጥሩ ጭንቅላት። የእሱ አይነት ግማታሞች አሉ ሀሳቡን የሚቀበሉ። ዋይ ኖት ጋይስ? ይሄ ኖርማል ልጅቷን ምረጧ ምናምን ኤርትራኖች ምናምን ይመቻቸው፣ መብታቸው ነው። የእነሱ ልጆች ማስመረጥ መብታቸው። ለምን ሴጣን ወርዶ አይመርጥላቸውም? ማስታወቂያቸውን ተቀባይነት ካገኘ ዋይ ኖት? ግን ለምን እንደዚህ አታደርጉም? ምን ያህል ኢትዮጵያኖችን ቢንቁ፣ በተለይ ለአማራ ምን አይነት ንቀት ቢኖራቸው ነው እነሱ አማራን እንዴት አደረግና እንደዚህ እናደርጋለን የሚል መልእክት የሚያስተላልፉት። ያንን ጥሪ ተቀብሎ ደግሞ እነ ፍየሌና እነ ምናምን የሚባሉ አላለ የእሱ ኮልኮሌ በጠጦች ከዛ ጥሪ አስተላልፍ ይላታል። ልጅቷ ኤርትራኗ ራሱ ጨነቃት። እንደዚህ ይባላል? ምን አለ ኢትዮጵያኖች ብልስ ትላለች። ኢትዮጵያኖች ለኤርትራኖች መቀኛ አይደሉም። ኢትዮጵያኖች ለኤርትራኖች ምቀኛ ቢሆኑ ኖሮ ሰይፉ ፋንታውን የኛ ሩትን ኢንተርቪው ሲያረጋት የደረሰኝ አንድ ሩም ውስጥ እንድኖር ከኤርትራን እህቴ ጋር ነው ስትለው እሷንም ጥሪያት ዊሽ ላድርግላት አይላትም ነበር ሰይፉ። ቢገባችሁ ሰይፉ ለሷም ራሱ ነው ማስታወቂያ የሰራው። አያችሁ ኢትዮጵያኖች ለኤርትራ አንድ ቀንም ምንም ነገር አስበው ያውቁም። ሁሌም የኛ ልጆች ናቸው ነው የሚሉት። እናንተ የኛ ሲባል ግድቡ፣ ወደቡ፣ ቀይ መስቀል፣ ቀይ ባህር ምናምን ነው ትዝ የሚላችኋል። በቃ እኛ የኛ ነው የምንለው እንደ ሰው ነው። እናንተስ ባድመ ጅኒ ምናምን ነው የምታስቡት። ተንኮል የምታስተምሩት ኢትዮጵያኖችን እናንተ ናችሁ። ያ የኛ አይነት ስሜት ባይኖራቸው ዘንድሮም ኤርትራኖች ቢያንስ 1 ሚሊዮን የሚሆን ኤርትራዊ ኢትዮጵያ ላይ አይኖርም ነበር በስነ ስርዓት። ገብቶችኋል? ክፋት አታስተምሯቸው ኢትዮጵያኖች። ይገባኛል። የጆከር አይነት ቆሻሻ ጭንቅላት ያላችሁ እዚህ ሚዲያ ላይ ኤርትራኖች እንዳላችሁ አውቃለሁ። ምረጡና አትምረጡ ማለት መብታችሁ ነው፣ መብታችሁ ነው። የእናንተ ልጅ ናት። ገብቶችኋል? ኤርትራኖች 5 ሚሊዮን ናቸው። 4 ሚሊዮን ስደት ላይ ነው ያለው። ሁሉም የኢሳያስ ተቃዋሚ ነው። ኢሳያስ ሲባል ምግብ ዘግቶ ትቶ የሚሄድ ኤርትራኖች ነው እኔም አውቃቸው። ኤርትራ ስትል ዘግቶልን የሚሄደው እንትን ነው ኢሳያስ ስትል። ግን መንግስትና ሀገር ይለያያል። ያን ለይቶ ያውቃል። ያ ነገር ነው ከኛ የሚለያቸው እሱ ነው። ባይዘው መንግስትና ሀገር ማል ያለውን ልዩነት ያውቃሉ። ኢሳያስ አሁን 80 ዓመቱ ነው፣ ፍግም ይላል። ከዚህ በኋላ 5 ዓመት 6 ዓመት ቢኖረው በኮማ ውስጥ ካልኖረ በስተቀር ራይት። ያ ግን ሀገራቸው ወጣቱ ወደፊት እንደሚያስቀጥለው ተስፋ አለ። ዶክተር አብይ አሁን ጦርነት ቢከፍት ይፈልጉታል ብዙዎቹ። ለምን ነው የሚፈልጉት? በዛው ዶክተር እንትና ኢሳያስ እንደሚደረመስና እነሱ ይህን ግርግር ተጠቅመው ሀገራቸውን ሊያስቀጥሉ ስለሚፈልጉ ብቻ ነው። ዛሴት ብዙዎቹ የአብቹ ደጋፊዎች ናቸው። ጦርነት እንዲጀምር በጣም ይፈልጋሉ። ባይዘው ለምን ነው የምትፈልጉ ስል እንደሱ ሲጀምር እኛ በዛው እንገባለን ይላሉ። የእውነት ገብታችኋል? ህልም ስላላቸው የኢሳያስ ጥላቻ እንጂ የሀገር ችግር የለባቸው። እኛስ የሀገር ጥላቻ ነው ያለብን። የሀገር ጥላቻ ምድረ ደደብ ሀገርና መንግስት ማታውቅ ስንት መንግስት ሲቀያየር እያየህ እንኳን ማትማር ስንት ባለስልጣን በቱታ ከድንጋይ ውስጥ ተስቦ ሲወጣ እያየ ማይገባ ደብረ ጽዮን የሚበላው አቶ እንጀራ በሚጥሚጣ ሲለምን እያየ ከዛው ለሀብት አይገባም። አሁን ባለስልጣንና ሀገር ማል ያለው ልዩነት አይገባ። ኢትዮጵያም እኮ ጋይስ 100 ሚሊዮን ምናምን የሚባለው እኮ ሰው እኮ የለም። እናት 110 ሚሊዮን ምናምን 10 ሚሊዮን ብቻ ነው የኢትዮጵያ ህዝብ ጋይስ። ሌላው ዝም ብሎ ለቁጥር ለምናምን እንከፍ ብቻ ነው ጋይስ፣ አተላ ብቻ ነው። ሰው ምንም ማድረግ ባይችል እኮ ዝም በማለት ራሱ እኮ ሀገሩንም ሆነ ራሱንም ማገልገል ይችላል ከአጉል ንግግር ራሱ።
ሰው ከሚስቴ ጋር ተጣለው ብሎ ቤቱን ያቃጥላል እንዴ? ከነ ልጆቹ ፍግም ያደርጋል እንዴ? እናንተ እንደዛ ነው ያደርጋችኋል። ከዘን አብረታ ጨበጭባል። ሞኬፋን ነው ጂኒፉን ነው ምናምን። ኧረ በእናታችሁ የፋኖን ስም አታስጠሉት። የእውነት አይ ከመንግስት ጋር ስምንኖራቸውም ባይኖራቸውም እኮ ሆነም ቀረም በእውነቱ ቦታ ላይ የእውነት ሞት ሊሞቱ እኮ እነሱ በየጫካን ያሉት ራይት። ለምን የውሸት ወሬ የምታወሩት እናንተ? እዚህ እነሱ እኮ የእውነት ሞት እየሞቱ ነው እኮ። እናንተ እኮ የውሸት ወሬ ነው ደጋግማችሁ የምታወሩት። ህይወታቸው እኮ አይደገም። ዘሴ ሞኬፉን ነው ፋኖ ምናምን ይሄ የወሊድ መቆጣጠሪያ ራስ ምታት ኪኒን ውጣለሁ ብሎ የወሊድ መቆጣጠሪያ ውጦ በዛው ቂጦ አድጎ ጭንቅላቱ እየጠበበ የመጣ እከካ ደደብ ሰውዬ እንትና ጎንደሬ ናት እንትና ጎጃሜ ናት ይላል። ሰው ለመሆን ምንም ጎንደሬነት አያስፈልግም፣ ምንም አያስፈልግም። ሰው ሆነ ብቻ ኑር እዚህ ምድር ላይ። መማር ጎንደሬ አይደለችም፣ ሀፍ ከስትናት ባትሆንስ ሰው ናት። በቃ ኢትዮጵያዊ ናት። ዛሴት ቲክቶክ ላይ ተቀባይነት ለማግኘትና ሰው ለመሆን ግዴታ ከጎንደርና ከጎጃም መወለድ አለብን። ከእናት ወዲህ የወጣ ቀን ጀምረ ሰው ነህ። በቃ አራነጥ ቁሻሻ። ሰውን ሰው የማያደርገው የእናንተ አይነት አስተሳሰብ። ምድረ ቂጣቸውና ከንፈራቸውን አሰባብጠው እዚህ መላቀጥ የሌላቸው ምድረ አርቲፊሻል ኢንተለጀንት ሁላ ማለት ነው። ይሄ ደደብ ይሄ ቁሻሻ ደህና ሽንት ቤት እንኳን ማይጠቀም ሲያዛችሁ ትታዘዛላችሁ። ምን አይነት ሸለፈታሞች ናችሁ ጋይስ? ይሄ እንዴት ነው የሚያዛችሁ? መሐሪ ምስጢር አውጣለሁ የጦር ይላል እንዴ? የጦር ስምምነታችሁ እንደዚህ ነው? ኧረ ጋይስ ተው። እሺ ምን እየተደረገ ነው? ምን እየተሰራ ነው? ቤት ህዝቡ አልፎ ትሬኒንግ አድርጎ ቤት እየገባን ይሄን ቁጭ አድርገን ሰማችሁ? በመተማ በሁመራ በምናምን ምን እየተደረገ እንደሆነ እኛም መተን ምስጢር እናወጣለን። የጦር ስምምነታችሁ እናንተ ኢትዮጵያ ልክዱ እና ኤርትራ ለማስቀጠል ነው ስምምነታችሁ። የአማራ ድርሻው የፈረመው እኛ ኢትዮጵያ እናፈርስላችኋለን፣ እናንተ ምን አድርጉ ነው? አያችሁ? እንደዚህ አይነት ፖለቲካ ሲነግሯችሁ ከዛ ጋይስ አንዳንድ ጊዜ ማትፈልጉት እንኳን ከሆነ ከእንደዚህ አይነት ሀሳብ ተያይዞ ሀሳብ ከመጣላችሁ የእሱን ሀሳብ የደገፋችሁ እንዳይመስላችሁ ሲሉ የራሳችሁን ጊዜ ጠብቁ። እኔው መንግስት መቃወም ፈልጋለሁ። እንደዚህ አይነት ደደብ ሰው ሲቃወም እኔ ጋር ተደምራ ብሎ የእሱን ድምፅ ከማደምቅ ጸጥልና የራሴን ጊዜ ነው የምፈልገው። ብዙ ጊዜ የማይመቹኝ ሰዎች እነሱ የሆነ አጀንዳ ከከፈቱት እኔ አልቀጥለውም። አይታችሁኝ ከሆነ ጸጥ ነው። የራሴን ሰዓት ፈልጌ ግን እንዴት እንደምቀሰቅሰው አሳይቻችኋለሁ። ገብቶቻል? እንዴት ይሄ ቆሻሻ ሰው ላይ ትጠቅንትን ትላላችሁ? ሃው እነ ሚኪ እንትና ያዛችኋል ጋይስ። እንዴት ይሄ ሚኪ ያዛችኋል? ይህ ነውራምነት ነው። ባይዘው እቺ ቤታዮ አማራ መሆኗ ያለመሆኗ አስታውቃለች። ይሄ ሚኪ ፊት አውራሪ የሚባል አማራ ያለመሆኑ ያስታውቃል። በዚህ ጉዳይ ራሱ አማራ ለመሆናቸው አስታወቀ። ኢትዮጵያ መረጡ አሉ። እሺ እነ ቤት መለኪያቸው። ኧረ አማራ የኢትዮጵያ ጠላት አድርጋችሁ ለምንድን ነው በህዝብ ጭንቅላት እንዲሳል ለምን ፈለጋችሁት? ሆይ ለምን የፈለጋችሁት ግን? በጣም ነው የሚያሳዝን። አያችኋል? አማራ ከፖለቲካ አለም በማንኛውም በሚመጣ ስጋት ሆኖ እንዲቀር እየተደረገ ነው ያለው። የእውነት አስቡበት ጋይስ። እኔ ዶክተር አብይን እንኳን ብቃወም የአንድ የአማራ ፓርቲ ልቀላቀል ብል ማንንም እንዳልቀላቀል ነው እያደረጉ ያሉት። እንዲህ አይነት ጭንቅላት ካለ ኢትዮጵያ ማለት አማራ ብቻ ከሆነ ኢትዮጵያ እንኳን የ80 ምናምን ብሔር ብሔረሰብ ናት ራይት? እና ሌላው ብሔር ብሔረሰብ እንዴት አምኖ ካንተ ጋር ይቀላቀላል? ነገ ወደሱ ዞር እንደማታወድመው ምን ማረጋገጫ አለው? አየ ያንን እምነት ነው እያሳጡ ያሉት። ያንን እምነት ከአማራ ማንም ጥቃቅና አነስተኛ የምትለው የትንንሽ እንኳን ብሔር ብሔረሰቦች
ጥቃቅን ስላችሁ ጋይስ ወደ ሌላ ትውሰዱት። ያው ትንንሽ ቁጥራቸው ትንሽ የሆኑ ለማለት ነው። እነሱ እንኳን አምነው ካንተ ጋር ምንም አይነት ስምምነት እንዳያደርጉ እየተደረገ ነው ያለው። ሚዲያን እንዳትንቁት። ሚዲያ ኢዝ ፓወር ጋይስ፣ ለዚህ ዘመን ማለት ነው። እንደዛ አይነት ነገር ከሚያደርጉት ደግሞ እነ ፍየሌ ናቸው። ፍየሌ ስላችሁ እኔ ሌሎቹን ስማቸውን አላውቅም አሉ። አንድ አይነት እንቦሃ ጧ ምናምን እያሉ ሲንበጫበጩ የሚሉ አሉ። ክፍቶቿን ወደኛ ዞር ይላሉ። በዚህ ጉዳይ ላይ በሌላ ጉዳይ ላይ በአማራ ክልል ላይ በሚደረገው ነገር ላይ ድምፅ ሆኖ አያውቁም። በጣም የሚገርማችሁ ቤታዮ አንድ ቀን ጋይስ ሚኪንግ በነገራችን ላይ ወረቀት የለውም። በጣም የሚፈለግ ሰው ነው። ሙሉ አድራሻው ሙሉ ምናምን ወላ ምናምኑ እንዳለ የት ሪፖርት ራሱ እንደማደርግበት ተልኮብልኝ ጸጥን ያልኩት። የላካችሁልኝ ሰዎች በአዲስ ላኩልኝ። ወረቀት የለውም። እየተርመሰመሰ ነው የሚኖር። ደህና ብርጭቆ እንኳን የለውም። በተሰባበረ ብርጭቆ ነው ጊዜ ሻይ እንኳን ሲጠጣ የምታዩት። እንዲህ ገብቶ ነው ሲያወራ ይሄ ለራሱ መላ የሌለው ሰው እንትና አማራ ነው። እኔ የምለው ግን ኢትዮጵያኖች ስለ ኤርትራ የማውራት መብት የላቸውም። ራይት? ኢትዮጵያኖች ስለ ኤርትራ የማውራት መብት የላቸውማ። ያ እችን ብቻ መልሱልኝ። የላቸውማ። እንኳንም መብት አልኖረም። ለምንም ነው የምናወራው? ምን ያደርግልን? እኛ ሀገራችን ራሱ ገና አውርተን አልጨረስናት። ግን ኤርትራኖች እንደ ሙሉ ፖለቲካ ኦኬ፣ ስለ ዓለም ፖለቲካ ማንም ያገባዋል። በአልፋቤት ግን መሄድ አይከብድም? ይሁን በአልፋቤት አማራ የቱ ጋር ድንጋይ መወርወር እንዳለበት፣ ኦሮሞ ደግሞ የቱ ጋር መንገድ መዝጋት እንዳለበት፣ ትግራይ ደግሞ የቱ ጋር ምስማር መምታት እንዳለበት ፕላን ታደርጋላችሁ። ራይት? በእርግጠኝነት ምንም አታመጡም ብለን ነው እኮ ዝም የምንለው እንጂ ምንም እኮ አታመጡም። ይሄ ሁላ ነገር ምን እንደሚያሳይ ታውቃላችሁ? የእውነት ሶሪ ቱ ሴይዚስ ኤርትራ ላይ ህይወት የለ። መኖራችሁ የምታውቁት የኢትዮጵያ ዜና ስትሰሙ ብቻ ነው። ራይት? ያ የኢትዮጵያን ዜና ስትሰሙ ያኔ ነው መኖራችሁ ትዝ የሚላችሁ። እኔ ኢቢኤስ ላይ ምን እየተላለፈ እንደሆነ አላውቅም። ኢትዮጵያ ቴሌቪዥን ላይ ዛሬ ምን አይነት መግለጫ እንዳለ የምትነግሩኝ እናንተ ናችሁ። ዛሬ አየሽ እንዴ ዶክተር አብይ እንትን ቆረጠ ትሉኛላችሁ። የት ሽምጥ ሸለቆ ትሉኛላችሁ። እኔ አላውቅም፣ እናንተ ነው የምትነግሩ። ያ ማለት የሚያዝናናችሁን ፊልምም ዘፈንም ዜናም ኢትዮጵያዊነት ነው ማለት ነው። ኢትዮጵያ ዛፍ መትከሉንም ሀገር መስራቱንም እስቲ ከዶክተር አብይ ወይ ደግሞ ከኢትዮጵያ ደግሞ ተማሩ። እሺ ኤቲኤም ትከሉ መጀመሪያ ሀገራችሁ ላይ። እሺ ዘንድሮም ያረጋኝን ዘፈን እንዲህ ካሴት እየቀጠቀጥክ ንፋስ ነው ዘመድ የምትሰማ ሰውዬ ጋይስ ሊቭ አሳ አለውን ተውና አቦኔ ከኤርትራ ጋር ችግር የለብኝ። ግን እንደዚህ አይነት ቤሽታ ሰው አብልተ ቂጡን ጠርገ ያሳደግከው ሰው መጥቶ ኢትዮጵያ ላይ ሲራቀቅ ያማን ጋይስ። ሃይ ተውና ሃይ ቪአይፒ ሆቴል ተብሎ ሽንት ቤት ገና ቁጭ በሉ ገና ዝንብ ከስር ጃኖ ባንዶ ይመስል የሰባራ ፎሌ እየዘፈነልን ቪአይፒ ሆቴል ብሎ 100 ምናምን ብር እየተቀበለ ጋይስ ተውና ሃይ አቦ ብዙ ነገር አለ እኮ የምንናገረው ብንናገር። ሱቅ በደረቴ ዘንድሮም 4 ሲጋራ በአንድ ብር ኒያላ አለ ምናምን የሚባልበት ሚሪንዳና ምናምን ዘንድሮ የምትገባበዙበት አቦታው ጋይስ። ሻርብ ቴፕ አሁንም እንደ እንትን አንድ ከብት ካረደ ከየት አምጥተህ ነው ተብሎ እስር ቤት የሚገባበት ሀገር። አንድ ሰው ቦርጭ ካወጣ ምን አባበልተህ ነው ተብሎ እስር ቤት የሚገባበት ጋይስ። ሃው ኮምፔር ዊዝ ኢትዮጵያ? አንድ ዩኒቨርሲቲ የሌላት ሀገር ነው። ኤኒባዲ ዶክተር ተብሎ የሚጠራ ሰው አለ ኤርትራ ላይ? የለም። ኤኒባዲ ኤርትራ ላይ ድሮ እንትን ነበር ዩኒቨርሲቲው የጦር ግምዣ ሆኗል። እዛ ሴት ከሀገር ከወጣ በኋላ ነው ነርስ እንትና ዶክተር እንትና ኢንጂነር እንትና የሚል ማዕረግ የምትይዘው እንጂ ሁሉ ስንት ብርጌድ የተሳፈርከው የትኛው ሳዋ ነው ስንተኛ ቁጥር ነው ስንተኛ ዓመት ነው ልኮዳችሁ አይደል? ይመቻችሁ። ሰው እንደ ሀገሩ እንጂ እንደ ሰው ባለው ነው የሚሸነው። ግን ከኢትዮጵያ ጋር ትወዳደር
ኢትዮጵያና ሲጀመር ኢትዮጵያ ሀጉር ናት፣ እናንተ ገና ሀገር ናቸው። ኤርትራ ለኢትዮጵያ ማለት ኖርማል ድሬዳዋ ማለት ናት፣ ክፍለ ሀገር ናት። ግን ይመቻችሁ። ከብዛት ጥራት እንዳንል ጥራታችሁንም አላየን። ከ5 ሚሊዮን ሰው 4 ሚሊዮኑ ጨርቄ ቢሎ ነው ሁሉም ራይት። በአጠቃላይ ዝሆንና አይጥ ነን ማለት ነው። ዝሆንና አይጥ ድልድይ አንድ ቀን ተሻገሩና ድልድዩ እንዲህ ሲነቃነቅ አይጧ ምን አለች? ዝሆንዬ ድልድዩ ነቀነቅ ነው አይደል አለች። አያችሁ፣ ዝሆኑን የነቀነቀው የለፈለፈችው ግን አይጧ ናት። ብዙ አትለፍልፉ እሺ። አይጧ ትከሻ ላይ ዝሆን ትከሻ ላይ ቁጭ ብለ ድልድይን ተሻግረ ነቀነቅ ነው አለ ድልድዩን ብላ ምትለፈልፈው ማናት? አይጧ ናት። ለማ ለዝሆን። ዝሆኑ ጸጥ ብሎ መንገዱን ይቀጥላል። ዊአር እንደዚህ አይነት ዲፍረንት አለን ጋይስ። ግን ስላነስክ አትናቂ፣ ግን የሌላችሁን ነገር አታውሩ እሺ። ስንናገር እኛም ብዙ የምናወራው ነገር አለ፣ ለዛውም ስድብ አለን። ኤቪደንስ ኤቪደንስ። እኛ ጠግበን ነው የምንጣላው፣ ረሃብ አይደለም የሚያጣላን። ጥጋብ አፍንጫችን ላይ ወጥቶ ከዛም አልፈን ቅመን ከዛም በኋላ ጠጥተን ነው እኮ የምንራገጠው። ቶፒክ እንኳን ብትይዙ ሚዲያ ላይ ኢትዮጵያኖችን ቶፒክ እንጂ እናንተ ቶፒክ እንኳን እኛ አይተን አናውቅ። አክት እንዳታረጉ። እንደ ሰው ግን እኛ ከኤርትራኖች ጋር ልዩነት ወይ ችግር ኖሮብን አናውቅ። እኔ አሁን ብደውል ለኤርትራኖች ነው የምደውል። ቁጥር ያለኝ ኤርትራኖች ዛሴት እኛ አስቸገሩን። ይሄ አሚቼ ነው ምች የሚባሉት ናቸው እንጂ ቀጥታ ከኤርትራ የመጡ ችግር የለባቸው። ዛሴት ይሄ አሚቼ ምቻም የተባለ ቆሻሻ እከካም እነሱ ናቸው። ትራማ አለባቸው። ኢትዮጵያ ላይ የለመዱት ላይፍ አለ አይደል? ያ ሲቀርባቸው ያን የሚያነጫንጫቸው ምድረ እከካም ንፍጣ ሚኪ ያዛታል እንደ ጋይስ ኢትዮጵያኖች። ኧረ ከቀልባችሁ ነው ጋይስ። ሚኪ ደፍሮ ነጭ ፓንት እንኳን ማይለብስ ሰውዬ ነው። ነጭ ፓንት ማይለብስ ሰውዬ ነው። የእውነት ቆሻሻ ነጭ ካልሲና ነጭ ምናምን እንትን ማይል ኮልጌት ጥርስ እንፋክ ሲባል እንዳይለምድብኝ ጥርሱ ብሎ ዝም ብሎ በዩራ ሲፍቅ የሚውል ሰውዬ ነው እከካ። ጋይስ ስለማን ነው ምን ነው የምታወሩት? እንዴት እነሱ ያዟቸዋል? መቃወም ከፈለጋችሁ የራሳችሁን ጊዜ አጠብቁም እንዴ? እሺ አይዋታው እንዴት ያለ ተቃበቅ ተመችቷት ምናምን ና ራስ ግባ ና አቷንና ቀጥቅጣቸው ና ናግባራ ኧረ ራስ የሚባለው የጆከር ካልሲ ሰፊ ሲቀደድበት የሚሰፋው። ኧረ ግን ጋይስ ባለፈው በጌም ልከውልኝ ከኔ ጋር ስምምነት ሊፈጥሮ ነበር። አስባቸዋል። የድድብና ውል እንፈርም እኔና ጆከር የማህይብነት ፍርማ እንደዚህ አርገን እንዲህ ልንፈርም ከኔ ጋር መጥቶ በእነሱ ቤት ሙድ እያያዙ ገብቶቻል። ጋይስ እኔ በጣም ነው የገረመኝ። ማለት እነሱ እኮ አይደሉ አሁን እኮ ፍየሌ ምናምን እንበል እንጂ እንዳለ ፉል ባንዶች ናቸው። የሆነ ራሱ ሳይቀር ይሄ እከካም ሁሉም መላ የሌለው መላ የሌላቸው ናቸው። መላ የሌላቸው መላ የሌላቸው ለወንድሙ ቀብር ስንል ብር ያዋጣንለትን ጁስ ጠጥቶበት የጨረሰ ዮኒ እንግዲህ ታስታውሱታላችኋል። እሱ ኢትዮጵያ አርቡም ቢሄድ በዮኒ ቬጋስ አማካኝነት ኢሊሌ ሆቴል አልወጣ ብሎ የአባቱ መቃብር እንኳን ሳይጎበኝ የመጣ ዮኒ ማኛ እናቱን ሰፈር ሄዶ ሰላም ያላለ በጭባጫው እሱ ነው። አሁን ደግሞ እኔ ምን እንደማደርግልህ ታውቃለህ ዮኒ? ምን እንደማደርግልህ እግዚአብሔር ነግሬ ነው እኮ ማድረግላችሁ። ለእናንተማ ምስጢር አላደርግም። ታላ ፓስፖርትን እድሳት ልታደርግ ትገባታል። ታል ኢትዮጵያ እንደማትገባ አውቃለሁ፣ ግን
እድሳት ለማድረግ አንተ ትገባታል። እስቲ የአንተ ፓስፖርት አሜሪካ ላይ እንትኑ ሲያል እስቲ ይታደስል። እሺ ያ ቡቺ ህሊና በለጠ ዱባይ ላይ ትገቢያታለሽ። ስንት ጊዜ ሳስፈትሽሽ እንደነበር ታውቂያለሽ። እንኳን አሁን እንደዚህ እጄ ገብተሽ በሰፊው ማለት ነው። እሺ ታያለሽ። ፍየሌን ተውት። ስድስተኛውን ጣት ማስቆርጥለት እኔ ነኝ ገላፈጣ ማድረግ ባይዘው ታያል። ኢትዮጵያ እሱ እየጨፈጨፈና እያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጦር ደለም ነገም እንቃወማል፣ ከነገ ወዲያም እንቃወማል። እዚህ ያለሽ ብብታም አለሌ ሻርሙ ያ ጋይስ አሁን መቃወምና አንድ እህታችን አሁን ምን ትሆን አናውቅ ኢትዮጵያዊ ናት ተወዳድራለች የተባለ ጀስት ቮት እናድርግ ገብቶቻል። እኔ አሁን ብዙ ጊዜ ጥቁሮች የሆነ ስልጣን ላይ ሲሆኑ ምናምን ደስ ይለኛል። ለምን አፍሪካ እንደሚንቁት ሀገር እንዳልሆነ ቢያንስ ምንም ለምን እየጎዱኛ አይሆን። አሁን ለምሳሌ ቴድሮስ አዳነ ብዙ ሰው ይቃወመው ነበረ እና መንግስትን እነሱ ራሱ እየተቃወምኩ ወያኔን እንትን እያልኩኝ ቴድሮስ ይቀመጥላቸው ነበር። ለምን ሲሉኝ ከየት ነው የመጣው ነው የሚባለው፣ ከኢትዮጵያ ራይት። በቃ ይሄ ደስ ይላል። ምንም አድርግ ለምን ለአንተ መመላታ አይልክልም ጋይስ? የእውነት ለምን አይበክልም? ከፈለግ ግን ከየት ነው የመጣው? ከኢትዮጵያ። ኢትዮጵያ የት? ፍሮም አፍሪካ። የጠኔ ዘመንን ብቻ እንዲያስታውሱ ለምን ትፈልጋል? ሰው አድቨርታይዝ ለመስራት ስንት ብር ያወጣል ጋይስ? ሀገርን ማስተዋወቅ ማለት ነው። ሰው ዝም ብሎ ሽሮና በርበሬ ሊያስተዋወቅ ስንት ብር ይከፍል የለ እንዴ? ሁማኔር ለማስተዋወቅ እኔን እየገደለ ለምን ዲዲቴ ይልክልኝም? እናቴ ትሙት ቴድሮስ አዳ ፍሮም ኢትዮጵያ ሲባል እግዚአብሔር እንዴት ደስ እንደሚል እንደገና አፍሪካ አይ ላይክ እናቴ ትሙት ወያኔ ነው እኮ ይሉኛል። ኖ እንደዚህ ብያኔ ማስረዳቸው ነበር። ቢሆንም ኢትዮጵያ ነው እኛ ነው ወያኔ የምንለው፣ እኛ ነው ወይ አኔ እያለ ምንዘፍ ነው። ገብቶቻል? ሀገርን ማስተዋወቅ በአንድ ሰው የሚተዋወቅ ከሆነ በዛ ዘርፍ it is not easy guys። ሰው ሽፎን ላስተዋወቅ እያለ ፍዳውን ያይል እንደዚህ አልገባችሁም እኮ የሚሰጣችሁን ስሜት። እኔ ኢትዮጵያ አልኖርም። እኔ አሁን አዲስ አበባን መኖር አልፈልግም፣ ግን አዲስ አበባ እንደዚህ አምራ ሳይ ደስ ይለኛል። ሀገርሽን አሳይም ብሌ ሰርች አርግቻ አሳየዋል። አልፈልጋትም የአዲስ አበባን አየር ባይዘው፣ ግን ስታምርልኝ ደስ ይለኛል። ሃይ ግዴታ እኔ ከሞትኩኝ ሰርዶ ይብቀል አይነት ፖለቲካና አካሄድ ምን ያደርጋል ጋይስ? ሁሉ ቀን ችጋርና ከነሱ ፈልገ ምንም እንደዚህ ድንች እናንተ ሀገር አለ ብሎ የሚጠይቅ ያሉ ሰዎች የሚፈጠሩት እኮ እንደዚህ አይነት ሰቀጫን ጭንቅላት ያላቸውን ሰዎች ስለሚያዩ። አሁን ይሄ ሀገራችን ሞት ነው ምናምን ብሎ ነው የሚተነትነው ማስታወቂያ የሚሰራ። አሜሪካ ፈርስት የሚል በዚህ ደረጃ ላይ የምትታወቀው ጎዳና ተዳዳሪ የላትም እንዴ? የላት እንዳለ ምን ስቴቶች ምንድን ናቸው ይሄ ሲወጋጉ የሚውሉት? ሆምለስ የበዛበት አንዱ ሙሉ ስቴት ሆምለስ አይደል? ጥሩ ፓርቷን እያሳየች መሰለኝ። በተለይ ለስደተኛ ኩራቱ ነው። ሀገሬችን ትመስላለች ማለት ሁሉ ቀን ፋሲካ የለም አባ። መሞት ስታለውለ መወለድ አለ፣ መደሰቱስ መሳቅ አለ፣ ዛሴት ሰርግ አለ፣ ሞት አለ። ሁለቱ አብሮ የማይቀር ነገር ነው። እየኖርም መሰለኝ ነው ኮማ ውስጥ ነው ያለ ነው እኛ እንደ ሀገር። ኮማ ውስጥ ያለች ሀገር ብቻ ነው ማንም የማይሞትባት ማንም የማይወለድባት። ለምሳሌ ኤርትራ፣ እሷ እንኳን አንድ ሰው መጽሐፍ ካሳተመ ይፍጥኝ ታስሮ የት እንደገባ አይታወቅም። አምፖል የሌለበት ቤት ነው የሚገባው። ሲጀመር የት አምፖላል? የት አምፖላል? እንደዛም ሆኖ 15% ከደሞዝ ትከፍላታለህ። ያንን ካልከፈልክ ስትገባ ወይ ኡጋንዳ ነው የምትሄደው፣ ወይ ኬንያ፣ ወይ ኢትዮጵያ፣ ወይንም ውዝፉን ትከፍላታለህ። አንድ በርሜል ልብስ ዕቃ ለመላክ ያንን ውዝፍ ካለባቸው መላክ አይችሉም ነው የምላችሁ ጋይስ።
ለማይገቡበት ሀገር ራሱ ገብቶቻል። እኛ እንደዚህ አይነት ግዴታ የለብንም። ከሚስት ጋር ወይ ከቤተሰብ ጋር ስለተጣላ ቤት ሙሉ አይቃጠልም። እናንተ እያቃጠላችሁን ያላችሁት። አብይን ስፈልግ ዘግዝቀው ስፈልግ ለምን ዩፎ መጥቶ እንዲወስዱ አታረገውም? ከፈለግ ማሬል ያለ አማራ እንዲጠላ አታርጉት። ጋይስ ጭንቅላታችሁ በጣም ነው የሚያስጠላው። እዚህ ሚዲያ ላይ ያለ አማራ ፖለቲካ እንደዚህ ነው እንደ የገባው ብሎ ሰው እንዲሸሻችሁ አታርጉት። አንድ ብሔር ብቻ ተነስቶ ሀገር እንድል ያደረገ በዓለም ደረጃ ላይ የለም። በመተባበር ያንተን የፖለቲካ ጸበል ትጠምቀዋለህ ከቻልክ፣ ያንተ ዓላማ አራማይ ታደርገዋለህ። ከዛ ተከታይ ይበዛል። ያንተ ዓላማ ተሰኪን። ወያኔ ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ጸበሉ ነው የሚጠምቅ። የወያኔ ፖለቲከኛ የትግራይ ፖለቲከኛ እግዚአብሔር 1 ሚሊዮን አይሞሉ፣ ግን ይሄ 100 ሚሊዮን እንትን ሲሉ የነበሩት ከኦሮሞም ከምኑም የራሳቸውን መንገድ ጠምቀውት ነው። ከነሱ የበለጠ ተከራካሪ ያደርጉታል። እኛስ ገና ምን ነው የምናደርገው? ከየት ነህ? ከጎንደር ነህ? ሂድ አንተ ውጣ። አንተስ ከጉራጌ ነህ? ጉራጌ ምን ያደርግልናል? ሁሉም መንጥቀ ብቻን። እንዴት 80 ብሔር ብሔረሰብን ራስ ማስተዳደር ትችላለህ? እንዴት ራስ ስር ልትገዛው ትችላለህ? እንዴት ይገዛልሃል? ነግበኔ ይላል። አንተን ነው የሚሞገት። ከማያውቁት መላክ ምናምን የሚያውቁት ሰይጣን ብሎ የሚያውቀው ሰይጣን ጋር አብሮ ይጓዛል ማለት ነው። እዚህ ሚዲያ ላይ ያሉት እያንዳንዱ አማራ ነን የሚሉት ሰዎች አማራ እንዲጠላ ጭንቅላቱ እንዲገመት ፖለቲካ ምንም እውቀት እንደሌለው ፕሮፓጋንዳ የሚነፉባችሁ ሰዎች ነው ያሉት። ይሄንን ለይታችሁ እኛ ይሄን አይመለከተንም የምትሉት ሊቃኖች ናችሁ። እውነት ስለ ሀገር ፊል ያላችሁ እውቀት ያላችሁ። ሀገርን የሚረብሹት እያወቁ ዝም ያሉ ሰዎች ናቸው እንጂ እነዚህ አይደለም። እናንተ ዝም ስላላችሁ ነው እነሱ የሚረብሹት። ገብቶቻል? የአማራ ማንነት ሚዛን ላይ እንዲቀመጥ የሚያደርጉት የእናንተ ዝምታ እንጂ የእነሱ ጩኸት አይደለም። ዝም ካልክ በሀሳቡ ተስማምታል ማለት ነው። ፍየሌና ብጤዎቹ አንድ ደደብ ናቸው፣ በጠጥለቃሚዎች ናቸው። እንደገና ደግሞ ከዚህ ጀርባ ፍየሌ አማራ እንዲጠላ የተላከ ሰው። እኔ ሁሌ ነው የምነግራችሁ፣ ሁል ቀን በሞጣ ይዤዋለሁ፣ በሳራ ይዤዋለሁ። በሚያራምደው ፖለቲካ ምን ሲያወራ ሰምታችሁ ታውቃላችሁ? ምን አይነት ፖለቲካ ሲያወራ አይታችሁት? ከእናትህ ትነፋ በስተቀር ጋ ወደ ላይ መጥቶ እንትና ወደ ላይ ነው ትግራይ እንደዚህ ይሄ ነው ዛሴት ትግራይን እንኳን በብዛት ሲሳደብ ነው ያልሰማው። ዋቱ ጅረ ለማንኛውም ምን አገባኝ ጋይስ። እና ጋይስ ዝም ብለህ ካካ እንዳየች ዝም ግራት በል። ማህበረሰብን እያሰደባችሁ ነው ያላችሁት። ገብቶቻል? ዜድ ምንም ዓላማ ተሰጥቷት አይደለም። አይምሯም ሆነ ሰውነቷ ከመቆሸሽ የተነሳባት ዲፕረሽን ዛሴት የዘረኝነቷ ጥግ ነው። ግራ ተጋባት ናት። ገብቶቻል? እዚህ ዝም ብለሽ ሌላ ነገር ዘርና ምናምና ዶክተር አብይ በደለኝና ምናምን ከምታወሪ የባለፈው ወሩን ሞዴስ ውስጥ ያስቀመጥሽውን ረስተሻል፣ ውጭና ታጠቢ በሏት። ዛሴት ጭንቅላቷም እንደዛ የረሳችሁ ስንት ነገር አላት። ማነው እዚህ ልክብኛ ውጣልኝ ከዚህ ንፍጣ። አሁን እነ መማር እንዴት እንደሚሰደቡ ስሞች። ጎበዝ መማር ጥሩ ነው ያደረጋችሁት። ቤታ ጎበዝ። ግማታም ሰጋቱራ ሸሌ እናንተ ብሎ የአማራ ብሔርተኛ ስዘሉ አንድ አገር ልንገርህ ፍየሌ 6 ጣቴ ማለት ነው። መጀመሪያ የተናደድከው ለምን እንደነበር ታውቃል? ኬዙ ሀቢባ ቤት ተካሄደ አይደል? አንተ ቤት ነበር ወከባውን የፈለግከው ድምቀቱ ምናምን ነገር አይደል? ሀቢባ ቤት ደመቀ። እዛ ጊፍት ምናምን ሲሰጥ ነበር ምናምን። ከዛ ኤኒታይም
አንተ የሀቢባ ተቃራኒ ነው። ልክ እዮዳ የዮኒ ተቃራኒ ነው። ዮኒ እዚህ ጋር የሆነ ነገር ከደገፈ እሱ ይቃወማል። እንደዛ እኔ ያውቀዋለሁ። አሁን ምን ብሎ ነበር እና ከነገሩኝ ይቃወማል ነው የምለው። እና ሀቢባ ጋር ይሄ ዝግጅቱ ስለተጀመረ ይሄን ነገር ተቃወሙ። ሰው እንዴት በሰው ዛባ ያሽከረከራል? ጌስ ይሁን ሰው እንዴት ለእንትና እል ብሎ መርዝ ይሰጣል? ጌስ ከዛን ደግሞ ቀጠለ እነ መማር ገብ ነው ራይት። ምን ታመጣል? ታራለህ፣ ትደብናለህ። ምን አባት አመጣል? እከካ በጠጠራቂ ስጨፍሩ የምናያችሁ እናንተ፣ እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁም? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቅ። ስማ ፍየሌ፣ ሀቢባን ስሟን ጠርተህ ተሳድብካ። ለምን ቤት ተብላ ትጠራም? ለምን መማርን ለምን ስሟን አልጠራህም? አየህ፣ ቅንቅናም፣ ቅናታም፣ ቅሌታም፣ ቁሌታም አንተ ቱ እናትና ና አለቱላ አሌክ ዲንቲ ሆይደ ይላል ሶማሌ። እንደዚህ አይነት ነገር ሲገጥሙ ማለት እከካ ሰው እየተናደደ እንኳን ምቀኝነት ይታወቅበታል። በጣም ቅናተኛ ሰው ነው። እሱ ቤት አጀንዳው መሞቅ አለበት መጀመሪያ። ሰው ቤት አጀንዳ ከተንትን ካለ የሆነ የማይገምተው ሰው ስሙ ከተጠራ ንዴቱን ታውቁበታል፣ ቅናቱን ታውቁበታላችሁ። ቅናቱ በጣም ሸርሙጣ ማን ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። አንተ ለምን ስም አጠራ? አንተ ለምን አጠራ? አንተ አልተወለድክም አይደል? እናትሽ ወልዳሻለች አለ። እሷ ቤተሰብ ነው የወለዳቸው። አንተ ተታፍተህ ነው አባ። ከየት እንደተገኘህም አናውቀው። ሆረራም ሰውዬ የእውነት ለአንተ ሲሉ አሁን ቤተሰብ ሴክስ አድርጓል። እግዚአብሔር አባትህ ለአንተ ስል ስራም አልፈታ ቀዳዳ በመፈለግ ብሎ ዝም ብሎ ነው ውሃ ላይ ነው መሰለኝ የረጭ። ከዛ ነው ዝም ብለህ እንደ ሆረር ስትጋልብ ትውላለህ። እከካ ንፍጣ እትብት የሌለው ልጅ እስቲ ወደና ሳይ። እትብት አልባ የጠርሙስ ልጅ። ለዛ ነው ድምፅ እንደዚህ የሚንቀጠቀጠው በምቀኝነት ቅንቅና። አሁን ቆንጆ መቃብር ላይ አስቀምጠ እየደለክ አውራሺ እየደለክ ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማራ ክልል ጋይስ ምን ያህል አጀንዳ እንደናፈቀኝ የምታውቁት። ካካው ሳልጠጣ ምንም ሳልጠጣ እንደዚህ እያወራሁ ነው። ዋው ደስ ይላል ጋይስ። ለካ እኔ አጀንዳ ነው የኔ ችግር። እኔ እኮ የምጠጣው ነገር ላዘጋጅቼ ነበር። አይ እንደዚህ ልሂድበት ጥሩ። ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው ይህን እድል እኔ ዛሬ ማግኘት። ስማ ያ ኤርትራ ስትሄድ ሳዋን ያስጎበኘዋል፣ እንዴት ሰው እንደሚሰራ ያሳየዋል። ጥሩ ነው ጥሩ ኢንቫይት ነው። በጣም በትንሻለሁ አቅም ነው። ኢትዮጵያ እሱ እየጨፈጨፈና እያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጥሩ እድል ነገም እንቃወማል፣ ከነገ ወዲያም እንቃወማል። እዚህ ያለሽ ብብታም ማለሌ ሸርሙጣ ግማታም ሰጋቱራ ጆከር ስድብ አቀይርም፣ የእውነት አቀይር። ይሄ ሰለቸና ባለፈው ጊዜ ሰምቻለሁ። እኔንም ብለኛል። አለሌ መለሌ ጠረሬ ጦሮሬ የመቀየር ዓላማ የለም። አንተ የምትቀይረው ከኡጋንዳ ዱባይ፣ ከዱባይ ኡጋንዳ ላይ እና ቤት ነው የምትቀያይረዋል። ዋይፋይ ያለው ብቻ ነው የምትለው። ያ ከዛን እንዲህ ብለህ ቁጭ ላይ የሆነ ነገር እየጠጣ መለፍለፍ። ይሄን ጂን እየጠጣ ቡቺ ታመጣላለች። ሲጋራና ጂኑ አብሮ ነው ቁጭ ብለው የሚያጨሱት። ባይዘወይ የት ሬስቶራንት እንደሚያጨሱ ሁላ ደርሶኛል። ግን አሁን እዛ አይቀመጡም፣ ተባረዋል። ያ ሁለቱ ቆይ ህሊና በለጠ ታለሽ ሸሌ እናንተ ብሎ የአማራ ብሔርተኛ ስዘሉና ስጨፍሩ የምናያችሁ እናንተ፣ እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁም? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቀታም ሸርሙጣ ማን ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማራ ክልል ከገደለ ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው። ስማ ይህን
ጎንደር ስትሄድ ተቀባይነት ያላት ከአንተ የበለጠ ሀቢባን ነው የሚቀበሏት። ምክንያቱም ምንም ቢሆን ለህዝብ ምሰራ እሷ ናት ማለት ለራሷም እየተጠቀመችም ቢሆን ያው ሚዲያ ላይ ከተቀመጠች ጊዜ ከፈጀች ዋይኖት ይታከክል ነው ዘመኑ። ለእሷም በተራዋም እሷ ጥፍር ካልከለከለች ምን ችግር አለ? ራይት በካባ የተቀበሉት እሷ ነው። አንተ በእበት እንኳን አይቀበሉም። አንተ እበት እከካ ማን አባ ነው ሲያውቅ የሚያውቅ ሲጀመር እንዳንተ አማራን ያስናቀ ያሰደበ ያስገምታል እዚህ ሚዲያ ላይ ከኦሮሞ ዳልቻ እንደሱ ኦሮሞን ያስጠላ ሰው ነበረ። አሁን 5ኛ ጊዜ ፍርድ ቤት ቀርቧል። አይታ ለምን እዛው ስላለ አስካረቸም ነው። አንተ እንደዚሁ ዘላን ሆነ ትቀራታለህ። ግን እርግጠኛ ልንገር እኔው ባሳደድኩ መንገድ ነው የምትገባት። ኦሬዲ ሁሉ ነገር እንደወጣብህ ታውቃለህ። ለዛ ነው ማቤት ነው ሄድከው። ማቤት ነበር ሄድከው። የታልሰ ወይ ኢንፎርሜሽን ልጎረጉር ነው ጋይስ። ማቤት ነው ከአንተ ጋር ራሱ ከዛ ኡጋንዳ ራሱ የሚፈረድባት አለች። የታል ኢንፎርሜሽን ትላል ሰጅርቲ እንተልቲ ትላል። እዚህ ጋር ነው ስቴቱ ጋር ነው ያ መርሃባ ሬስቶራንት ወይንም ደግሞ ግሮሰሪ ገኒ ምግብ ቤት ከዛ ጠፋም ራይ ኡጋንዳ ስትሄድ እሷም እንዳንተ ብሔርተኛ ትጫወታለች ታል ካቫላ ወይም ደግሞ ካዛብላንካ ኦፖዚት ኡባ ባንክ አካባቢ ራይት ያ ስትጠጡ እዛ ዘግታችሁ ሮዚና ፕሪስ ኦኬ እስር ቤቱ ነው ያ ዱባይ ፕላማ ጁቤራ እንደዛ ኦኬ ይሄ እንትና ኢንፎርሜሽን ለማንኛውም አንተ ብቻ ለም ገነት እሺ ቲክቶኳን ሼር አድርጌያለሁ ለሚመለከቱ አካል። አንተ በኔ እጅ ነው እንትን የምትላት እየነገርኩ ኦሬዲ ይያዝ የሚል መግለጫ ወጥቶብሃል። ዘላን ሆነ ያ የኢትዮጵያ እንኳን ፓስፖርት የለህም። ለምን ስታሳድስ ልትያዝ እንደምትችል ሁላ ነው በእርግጠኝነት ሲጠብቁ የነበሩት። የተለያየ ፓስፖርቶችና መታወቂያዎች ነው ያለው። ያኔ ከሚስ እየኖርክ ሳውዲ አረቢያ ሌላ ስም ነበር። ዘገየ ማን ነበር ስም? ዘገየ ማን ነበር ስም? ዘገየ ገብረ ጻድቅ። አሁን አህመድ ሸምሰዲን ምናምን ነው ስሞቹ እንዳለ 4 5 ፓስፖርትና ምናምን አለ። ያ ድሮም ድራግና መሳሪያ ማዘዋወር ከሚስና ምናምን ይሄ አልቃይድ ምናምን የሚባል ሀገር አለ ለዱባይም እንደገና ደግሞ እዛዛ ነው የሚሰሩት። እንደገና ደግሞ ከዱባይ ሲሸሽ ወደ ኡጋንዳ ቀጥታ ሄደ። የሚሄደው ወደ አልቃይድ ምናምን ነው የሚሄደው። የዱባይ የኡማን እና የሳውዲ ድንበር አለች። ደረቅ ጫት ወደ ምናምን የሚገባበት ትልቅ ሀብት ያለበት መሳሪያ ሁሉ የሚገባበት እኔ ነኝ የማስይዘ 6 ጣቴ። ስትያዝ ደግሞ ለእስር ቤቱ ጥራት ሲባል እቺ 6ኛ ጣቴ የለችም እቺ ትርፏ እሷ ታል እከካም ልቃሚ ንፍጣ ሚስቱ እንዳትናገርበት እሱ ያለበትን ቦታ ወይ ምናምን የሱን ፐርሰናል እንዳታወጣ ወሲብ ሲያደርጋት ቪዲዮ ይዞባት ያንከራተታታል። ያቺ የለጠፍኳትን የሳውዲ አረቢያ ሚስቱ ናት ከ10 ዓመት በፊት ማለት ነው። አሁን ሂዱና ማየት ትችላላችሁ። ባለፈው ለጥፌዋለሁ። ቦልኮም እዚህ ቁጭ ይላታል። እንደው ቁጭ ይላታል። ይሄንን ይልካታል ብር እያወጣ እሱንም አይደለም አንተ እንደዚህ የሚያሽከረክረውን እንኳን ላንተ አለም እንደዚህ እንደ ጆተኒ ሳንቲም ያስገባልን እየሰራውለት እንደሆነ አልነገረም እንዴ? አልነገረም? እንደዚህ እየሰራውለት እንዲህ የሚያስገባልን የለም እንደ ጆተኒ ሳንቲም የሚያስለፈልፍ እንኳን ላንተ ለሱ አስገብቻለሁ። እሱ የሚመካባቸው ባለስልጣን ባለፈው ሳምንት ማን ከስልጣን ይወርዳል የሚመጣው ሳምንት ማንን ያልኳችሁ? አሁን መግለጫ ላያችሁ ወረዳት። አንተ የምትመካባቸው ሁላ የአንተ ጆተኒ የሚመካባቸውን ሁላ ይወርዷታል ነው ማለት።
እዛ ሴት እኔ እኮ ፈልጌ አድርጉ ብዬ እንኳን አይደለም ሐቅ ስላለኝ ሳልደርስ እኔን እየጎዳችሁኝ ስለሆነ ሐቄ ነው እንደዚህ የሚሄደው እንጂ እኔ ከደረሰ በኋላ ነው እንኳን ኢንፎርሜሽን ይመጣል እዛ ሴት እንጂ እኔ ምንም አደረገው ነገር እኮ የለም ስዘጋ ዘጋው ነው ያ እንኳን አንተ የምትመኩበትን ይሄ ልጣጩ ድንክያችሁን እየሰራውለት ሐቄ እየሰራለት ያን እከካ ወንድሙን አስገብቼለት የለ እንዴ ሰው ገደለ እሺ ታል የኔን ሐቅ አላየም እንዴ ስቃ ሳጨርስ ወንድሟን 5 ዓመት እንደተፈረደበት እኔ እንኳን አይደለም ሐቄ ብቻ ነው ምንም እንኳን አላልኩ እስቲ ልብ ካለ መታወቂያ ላክል አንተ ወንድ አይደለ ዝም ብለህ መታወቂያ ያፈጀ ኤክስፓየርድ እንኳን የሆነ ላክልኝ እስቲ ላክ አትፈራማ እስቲ ላክ እናቴ ትሙት ዘገየ አንተ 6 ጣት እግዚአብሔርን ያስገባል የለንቴ በኋላ እንዳታለቅሽ ለምን ለነዚህ ሊጣ ምድረ ልጥልጣ ሞላ እከካ እሺ ለነሱ እኮ አላንስ እናቴ ትሙት ለእንደዚህ አይነት ሌባ እኔ አላንስ እኔ ማንሰው ህሊናዬን ለሚጠይቀኝ ነገሮች ብቻ እነዚህ ህሊና አይፈልጉም ብልግና ብቻ ነው የሚፈልገው ጭካኔ ትንሽ ላው ላይ ጭካኔ ተጨምራል እዛ ሴት ያ ለኔ ዛሬ ስትም ያደገጻለሽ ሰብለ ደግሞ ከየት መጣሽ ይመች ሰብለ እንደዚህ አይነት ሰብለን አንድ ቀን አወራባታለሁ እሺ ጋይስ ሰው ካወቅ እኮ ከባድ እሺ አረ እኔ በጣም ጋይስ በጣም ይሰማችሁ ትንሽ የሰናፍጭ ያለው ትንሽ ባትኖርበትም ህዝቤ በሰላም ይኑር የሚል ትንሽ ስብና ካላችሁ ፕሊስ አማራ እንዲጠላ አታድርጉ እናትና አባት እንዲጠላላ አታድርጉ እናትና አባት ያው እንደዚህ አንድ አይነት ማንነት የለው በተይ ወያር ኢትዮጵያ ራይት ዘርሽ እንደዚህ ነው እንደሚያስበው ምናምን ጥላቻ ውስጥ እንዲገቡ አታርጓቸው ሞኒካ ላይ ለምንድን ነው የሚሄድባት መብቷ ነው የራሷን የኤርትራ ዜጋ ማንም ሰው እንዲያከብር ማለት እንዲመርጥ ማድረግ መብቷ ነው እኔ ለምፈልገው እቃ የፈለኩትን ማስታወቂያ መስራት ይችላል የነሱ ልጅ እንድትመረጥ ማድረግ ይችላል እነዚህ ግን አማራን እናዛለን ብለው አሁን እነ ሚኪና እነ ማህር የሚባሉት እነሱ አማራን በቀጥታ ትእዛዝ ሲያስተላልፉለት እነሱ ምን ትእዛዝ ሰምተው አብረው ሲያደርጉ ያማል አንድ ማን ናቸው ገብቶቻል እሱ ያማል እንጂ እኔ ለፈለኩት ዩቲዩብም እንደፈለኩ ላይ ማውራት አልችልም ያ ኤርትራኗ ለምን ትመረጣለች አንድም ኢትዮጵያዊ እንደዚህ አይነት ችግር ያለበት አይመስለኝ የለበት ሰይፉ ፋንታውን እኮ የኛን ሩትን ጠይቋት ኤርትራኗ ከኔ ጋር ነች ሲል እሷንም አምጪ ጉድላክ ልበላት ያለው እንደዚህ አይነት መቀኝነት እኮ ለሷም እኮ ያው ያስተዋወቀላት ነው ራይት ማንም እኮ የለበት እነሱ ሊያዙበት ይሄዱበት እነዚህ ቅዘናሞች ሁለቱ እና የኛ ልጆች የሚያደርጉት ነገር ነው ግራ የሚገባውና ማን ነው ስለ ኢትዮጵያ የሚከራከረው ፖለቲካ ሲነሳ ሮጦ ስለ ፖለቲካ የሚያወራው ማን ነው የሚለው ነገር በጣም እንትን ስላለኝ ነው አቴንሽን የሰጠሁት እንጂ ኖርማል መረጣ እኔ ብዙ ኤርትራኖች ልጆች እነሱ ብቻ የተሳተፉበት ኢትዮጵያኖች የሌሉበት እኔ ሳስመርጥ ነበር እኔ ጋር ነው ሊንክ ይዞ የሚመጡት ስፈልግ መርጣታለሁ ስፈልግ አልመርጥም ግን ሀገርን ለመካድ የሄዱበት መንገዶች በጣም ስለገረመኝ እና ሞኒካ ለምን የምናገራል ለሀገሯ እንደፈለገች ማድረግ ትችላለች እነዚህ ግን የጦሩን ምስጥር አወጣለሁ ብሎ ነው የሚያስፈራራቸው የጦሩን ምስጥር አወጣለሁ አማራ እንደዚህ በል ሲል አያማል ገይስ
ያማል። አንድና አንድ ቀጥታ ለኢትዮጵያ ህዝብ ቀጥታ ለአማራ ህዝብ አንድና አንድ እኔ እንደ ብርጌና አህመድ አባ የማይመለከትን ፖለቲካ እጃችንን አናስገባም ብላችሁ የማን ሰዎች ሆናችሁ አስቁሟቸው። ካልሆነ ግን ቀጠናው ላይ የሚደረገው እንዳለ ሚኒስትር እንዲያገንዘብ ግት እናወጣለን። ስሩ እየተደረገ ያለውን የአማራ ልጆች ምርጫውን እንዲያቆሙ አድርጎ፣ አለበለዚያ ቀጠናው ላይ የሚደረገውን ነገር ምስጢር እናወጣለን። የጦር ስምምነቱ ምንድን ነው? አማራው ሲፈርም ምንድን ነው የፈረመው? እኛ ኢትዮጵያ እናፈርሳለን፣ እናንተስ ምን ነው ስምምነቱ? ያን ነው እኮ የሚመስለው አነጋገር። ምን አይነት ምን እየተደረገ ነው? ምን እየተሰራ ነው? ቤት ህዝቡ አልቆ ትሬኒንግ አልቆ ቤት እየገባ ነው። ይሄን ቁጭ አድርገን እና አንድና አንድ በመተማ በምናምን ምን እየተደረገ እንደሆነ እኛም ምስጢር እናወጣለን። አማራው በዚህ ምርጫ ላይ ከተሳተፈ ከዛ ምስጢር እንዳይወጣ ነው የሁላ ርምጥምጥነት። እዛ ሴት ኧረ ያማል። ቅኔ ዋሌ ዘፋኝ ተመረጠች ያት ዮኒ ደግሞ ያት የላጫ ምግብ እንኳን ሲበላ ላጭ ባላጭ የሚሆን ሰውዬ ይሄ ነው አሁን ስለ ጦርነትና ስለ ፖለቲካ የሚያወራው። አቦ ምንድነው ባትሪ? አረ ቆይ ባትሪ ጨርሱ። ቆይስ ምን አባቱ ይመጣል? መሀይ መካካ ኢትዮጵያ የሚበላ የሚጠጣ የለም። አንቺ ሞዴል ምረጪ፣ ሞዴል ግቢ፣ ሞዴል በአናትሽ ተተከይ። ድዳ እየየም ሲዳላ ነው። ምናልባት አንቺ ሴተኛ ዳር የሆነች ዱባይ ላይ እየተርመጠመች ትኖር ይሆናል። እኛ የምናወራው ስለ ህዝባችን እና ምን ይመጣል? ለኢትዮጵያ ለውጥ ይመጣል? ቆዳ የምን አባሽ መሟዘዝ ነው? ቆሻሻ ምን የሚለወጥ ነው? ተመረጠች አልተመረጠች ምን አባት ዮኒ ከመቼ ወዲህ ነው ስለ ህዝብ ስታወራ ነበር? ሲጀመር የአማራ ምሁር እንኳን አምጦልኝ ስትል አልነበረም? እንዳለ አሁን ቆይ ቢፎር እና አፍተር መስራት አለብኝ። ላኩልኝ ጋይስ አጠገባችሁ ካለ እኔ አለ። ግን አሁን ልጎረጉር ነው ማለት ነው። ሲጀመር አማራ የሚባል የለም ምን የለም ምናምን ስብለ ሰም ፎክር የነበረው አንተ አይደለን? በአፋችሁ ነው የምትሞቱት ሁላ ስትል አልነበረም? ያኔ እናትህን ፎቶ የለጠፈ ጊዜ አሁን በህዝብ ምናምን እግዚአብሔር እንዳንተ ህዝብን ቀርጥፎ የበላ ሰው አለ እንዴ? በነፍስ ወከፍ እንኳ ቤኒሻንጉል ጉሙዝ ሻንቄላ 18 ዛሬ ገለናል ነገ ይቀጥላል መሳሪያ እንልካለን ስትል ነበር እኮ። ህዝብና እነሱም ከኛ ህዝብ ናቸው። ኢትዮጵያ ነው ቱ ራይት። እብድ ድሮም ይሻለዋል እንጂ ድኖ ያውቅ። ቆሻሻ በነፍስ ወከፍ ብዙ ደም እጅ ላይ ያለ ሰው ነው አንተ። ጠንቋይ ቤተሰብ ሁላ